ይኸውልሽ እስከ መገደል ስንት ነገር ደርሷል። ነገሩ ሁሉ ነገር ያልተበላሸ ነገር የለም። እኔ አንድ ነው ልንገራችሁ። ትግሬ ነው ለሚለው ነገር እኔ የፈለጋችሁትን ሰው አመጣለሁ። አረ በስመ አብ ምን ያምናቀው ይልኝ ከዚህ በኋላ ለማስ ለእንትን ከሆነ ሰይዶ ረባ ተናግራ ከኛ በላይ የሚያውቅ ወንድሜ አንድ ጊዜ ለሌላው ነገር በመማርም ሆነ በዚህ ገደለ በምትባለው ባብዱም ራሷ ወጣ ባወራችሁ እንጂ ለኔ ማንንም የሰጠኝ መረጃ የለም። ራሷ አላወራሁም እኔ አላወራሁም። ቤትዬ ሚዲያ ላይ አላወራሁም። ውሸት ነው። ሚውት እኔ አንቺን ሪከርድ ወደ ኋላ ተመልሼ እኔ ማመጣ ስንት መረጃ የለኝም ማለት እኮ ቴምር ገብቶሻል። መረጃ የለኝም ስራዬ ጆኮ በጣም ታንክ እኮ ራሱ ንጹህነትሽን አመጣ የለኝም ካለ ምንድነው? ቀጥል። እኔ ጆከር ነኝ። ቀጥል። እኔ ግን አንድ የምፈልገው አሁን ሌላ ነገር እንዳለኝ 4500 ነው እሷ ጋር ወይ ብልቴን ወሸላያን አንተልስ እየሰጥቻት ነው። አንድ ሰው ብሎክ ከተደረገ ቴሌግራም ላይ ምንም አይነት ነገር ሴንድ ማለት አይችልም። በቴሌግራም ልኬልሃለሁ አለችኝ አይደለ? ኦኬ ያንን የላከችልኝ ነገር እዮዲ አብራዳ ፓስፖርቱ አለ። ኦኬ አውጥና ሳዩ አውጭ። ይሄንን ካላወጣች እኔ ከብሔርተኝነቱም አገላለሁ። ሁሌ እንደዚህ እየተባልኩ እያፈናችሁኝ አንተን አትሉም። እወጣለሁ። ማንን ማህበረሰብ መረበሽ በግል እንደ ግለሰብ እሄዳለሁ። አለ ይሄ ነው ጨዋታ። ጥሩ። እኔ አንድ ጆከር አንድ ነገር ላለፈው ነገር እኔ ለተባልኩ ነገር እኔ ጆከር በወንድሜም ዙሪያ ይሁን በምንም ዙሪያ ምድር የወረደ ነገር ብዙ ሰርታለች አልኩ። በጀርባ ተልካ ነው የመጣችው። ለማን እንደተላከች እኔ በደንብ አውቃለሁ። ያንን ጉዳይ ካነሳ ዝምባይ ነው ታርገ ሄዳትን ታጨባኪ ዝምባይ እኔ አፌን ተንጣጥተራሴን አላስከብርም። ማንንም ያቀኛል። በስድብ ምንም የምታመጣው ትዘላለህ፣ ትጫዋለህ፣ እንዲቆራቢ ፎቶ ሰቅለ ከዛ የዘለለ ምንም አታመጣም። ቴምር ፊቴ ላይ መቆም አልችልም። እኔ ፊት እኔ እውነቱን ነው የምነግርህ። እኔ ፊት ኒው ታርገስ ኒው ማረጋጉት ኦኬ ቤቴ ብላለች አይደለ? ጎግል ማስደረግ እንችላለን። ስለዚህ ያንተ እህት የለም። እህትህ እኮ አሁን አንተ ትንሽ እንደው ሰው ይምጣና ጎግል አድርጎ ሰው አሁን ማሳየት ይችላል። 4500 ቤቴ ሁለቱም ቤቴ መታየት ይችላል። እሱ የሚያመጣው ቤት የኔ ቤት አይደለም። አሁን 4000 ሰው ባለበት ቤቴ በጎግል ይታይ። እኔ አፍላፍቼ ጋር ነው አንተ ድሃ አይደለሁም እንደዚህ አይነት ቤት የምኖረው። በጣም ይወላኝ መውሽልን አንድ ነገር የምታስተካክለው ነገር ካለ እሱ ሲጨርስ ታወሪያለሽ። ለጆከር አንድ ነገር ብቻ ይሄንን ብዬ ልጨርስላችሁ። መሞትም መገደልም መሰጠትም ብዙ ነገር አድርጋለች። ብዙ ነገር ካነሳን ትላንት የተሰራውን ነገርና ትላንት ብዙ ወንድሞቻችን የደከሙበትን ከድርንም ወደ ከድር ጉዳይ ስለምንመለስ እኔ ወደ ኋላ መመለስ አልፈልግም። ለተባልሹ ላልሹ ላደረግሹ ነገር ሁሉ እቀበለዋለሁ። ለምን ህዝብ እያየሽ ስለሆነ ያደረግሽው ችግር የለው። እንኳን ለኔ ጥላት ይሆናችሁ መጣችሁ። እኔ አንድ ቀን ሰፈርን መንደርን ከፋፍዬ አላውቅም። ተምር ያልሰደብሽ ሰው አማራ ሆኖ ያልሰደብሽ ሰው ካለ ይመጣሉ። በብሔርተኝነት በጎጠኝነት ቁመሽ ብዙ ነገር ያደረግሽ ሰው ነሽ አውቃለሁ። እኔ ቴምር ጎጠኛ አይደለሁም። አማራው ያቀኛል። በአንድ አማራ ማምን ነኝ። ይሄን አማራው ይታዘባል። እስኪ እኔ ወላስቲ ይሄንን ተውት። ምን አሁን እኔ ካሁንም ልጨርስ እያልኩ ነው ጋይስ። መካከል እየገባችብኝ ነው። እንዴት ላውራ እኔ? የቤት አማራ ልጅ ነኝ። ለቤት አማራ ቤት ሌላ አካባቢ ታደርኩት ነገር እስኪ የቅኔ ገቢ ያደረግነው እስኪ አንዴ ራስ ጎልድ እስኪ እኔ ልጨርስ አበራ ሐሳቤን አትፈኑኝ። እኔ አንድ ነገር እችን ብቻ ልበላችሁ። እኔ ስለኔ ያላትን ነገር ታውጣና ታሳይ። እኔ አጎንብሼ ይቅርታ ጠይቀት ልውጣ። አለቀ፣ ጨርሻለሁ። የፈለገችውን ነገር ታውራ። ከዚህ በኋላ ሁለት ጊዜ እዚህ ቤት መጥቼ ይቅርታ ጠይቀታለሁ። እያስቀየመችኝ ስንት ነገር ምድር ላይ የወረደ ነገር ስንት ነገር እኔ በውስጡ ሁሉ ብዙ አውቃለሁ። ስለዚህ ምንም አታውቅም አባቱ ስለኔ። እንደው አንተ የጥፍር ቆሻሻ ያክል አታውቅም ስለኔ። እንደው አድንቃለሁ ስለኔ። እንግዲያውስ አንቺም ስለኔ የጥፍር ቆሻሻ ያክል በጣም እኔ በደንብ ነው የማውቀው። ቤተሰቦችህ በደንብ ነው የማውቀው። ጎልድን ማንም ያስወጣው ነው ትግሬ ነው አባትህ። በቃ አልከኝ ነው ብያላል። ትግሬ ነው አባትህ። ይሄንን ማለት ራስ ጎልድን ማንም ያስወጣው? ራስ ጎልድ ሐሳብ የተለየ ሐሳብ ይዞ የመጡ ወንድሞች አሉ ለማስታረቅ። ሐሳቡን ሳይገልጽ አታስወጡት። ሐሳቡን ጃፒንም ራስ ጎልድን መልሽው። ራስ ጎልድ የታለና ጆከር አጠቃልና
እኔ አጠቃልያለሁ። ስለኔ ያላትን ነገር ታውቃለህ። በቃ ሚውት አድርግሽ አለቀ። እኔ መሞትም ካለብኝ እሞታለሁ፣ መገደልም ካለብኝ እገደላለሁ። ማንም ይገልኝ ምንም ማንም ሊያመጣ አይችልም። ሚውት አድርግሽ ታውጣ በቃ። ይሄን ሳታወጣ ግን አልስማማም። አሁን ዘራፍ ልባችሁ ነው። ሁለት ጊዜ ይቅርታ ጠይቃለሁ። ዘራፍ ሲጀምር ለምንድን ነው ሰው የሚያስወርደኝ? ሞዴሬተር ካላቸው ለምን ያስወርዳሉ? ማን ነው የሚያስወርደው? ማን ነው ሞዴሬተሮች ያስወረዳችሁት? ጃፒ ሞዴሬተሩን አንሺ። በቃ ሞዴሬተር አሁን አነሳለሁኝ። በቃ ምንም ማድረግ አልችልም። ይኸውልሽ የሁሉንም ሞዴሬተር አንሺ፣ ሁሉም ጣልቃ አይግባ። በቃ ሚውት አድርጎ ተራው ሲደርስ ስለዚህ አንድ ጊዜ አበራ ልናገር። እኔ አንድ ጊዜ ልናገር። አሁን እንደዚህ በረዘመ ቁጥር አንተ እንደዚህ አድርገኸኛል፣ አንቺ እንደዚህ አድርገኸኛል የሚባል ነገር ከመጣ ይረዝማል። መስማማት የሚባል ነገር አይኖርም። የሰው መሳቂያ፣ ለሰው ሪከርድ መሸቀያ፣ የዩቲዩብ መነገጃ ነው የምትሆኑት። ጆከር ይቅርታ ጠይቆሻል። በቃ ይቅርታ አንተ ተቀብያለሁ፣ እኔም ይቅርታ ጠይቃለሁ ብለሽ አለቀ። ቴምር እኔም አልናገርሽም፣ እሱም አይናገርሽም። ተስማምታችሁ ችግር ካለ በውስጥ እንዲህ ብለኛል፣ አንድ ቀን ወጥተህ ስሜን አጥራ። አለቀ በቃ። ይሄ ነገር ለማንም አማራ የሚጠቅመው ይሄ ብቻ እንጂ እንደዚህ ብለኛል እንደዚህ ብለሽኛል የሚባባል ነገር ከመጣ አንተ ራሱ ሊዝቢያና ሰላምን ልስማ ብለሃል። ይሄን ከየት አመጣው ነው ያልከው? አንተ ራሱ ከየት አመጣው? ይሄ ስታናድጅኝ ያልኩት ውሸት ነው። አለቀ። ታንኪዩ ጃፒ፣ እናመሰግናለን። ማናችሁም እንድትጣሉ አልፈልግም። ስለማንም እንትን የምለው ነገር የለኝም። በቃ አለቀ። ይቅርታ ጠይቆሻል። ወንድ ልጅ ነው፣ ማንንም ይቅርታ ጠይቆ አያውቅም። ከአንተን ጀምር ጃፒ፣ ይቅርታ ጠይቃት። በቃ እንደዛ መረጃ ሳይኖር ከሰደብካት እኔ እንደዛ ስላልኩሽ ይቅርታ። እኔ በይቅርታ ማምን ሰው ነኝ። ገባ? እኔ ክርስቲያን ነኝ። ራስ ጎልድን አስገባልን ጃፒ። ማህበረሰቡ አጀንዳ መሆን አልፈልግም ብዬ ነው ይቅርታ አልኳት። ሶስት አራት ጠይቀታለሁ። ከአሁን በኋላ ማንም ሰው እንትን እንዳይለኝ እንዳይገፋኝ ነው። ጆከር አንዴ ሀሳቤ ልጨርስ። ሚውት አድርግ ጆከር። ከራሴ በላይ ማንም የለም። ለራሴ ስለሆነ ማህበረሰብ ልክ ሚውት አድርግ። ማንንም ፈርቶ አይደለም። ጆከር ሰው ፈርቶ አያውቅም። እኔም ፈርቻ አላውቅም። የአማራ ባህሪም አይደለም ሰው መፍራት። አማራ በስነ ምግባሩ ስነ ስርዓት ያለው ማህበረሰብ ነው። እኔ ለወክሎ የምገባ አይደለም። እኔ ስለምሳደብ ስለምባልግ፣ ስለዚህ በይቅርታ በትህትና የሚታወቅ ማህበረሰብ ነው። ከነኩት ከማንም ጋር ወደኋላ ማይል ማህበረሰብ ነው። ይህን ማህበረሰብ እዚህ ቁጭ ብለን በመከራከር የምናዋርደው መሆን የለብንም። አለቀ። ይቅርታ ጠይቆሻል። ጀግና ወንድማችን ነው ጆከር። ጀግና አማራ ነው። አንቺም አማራ ነሽ። ኦኬ በቃ ይቅርታ ከተባልሽ ይቅር ብያለሁ። ወንድሜ እህቴ ተባብላችሁ መፍታት ነው። በቃ አንተ ይቅርታ ስለተናገርኩሽ ራስ ጎልድ እንዲገባ ይቅር ብዬሻለሁ። አለቀ። ራስ ክንቀልና ጃፒ ራስ ጎልድ ይግባ። ቴንኪው በጣም ነው ምናምን። ችግር የለም። እኔ አመሰግናለሁ ወንድም አለም ጃፒ። ቴንኪው በጣም እየርክ ጃፒ። ራስ ጎልድ ጃፒ መልካም ሰው ነው። በጣም ነው የምወደው። ቢሰድበኝም በጣም ትክክለኛ የዋህ አማራ ነው ጃፒ። አቡ ቆይማ እንዴ። አሁን ትልቁ ነገር ይኸውልህ ቴምርም ሁልጊዜ የምትናደደው በጃፒ አሰድቦኛ ምናምን ነበር አይደል? እሱ በቃ ስታናደደኝ ነው ምንም ነገር የለኝም ይቅርታ ካለ ትልቁ ነገር ተገላግለናል። የጆከርና የሷን ጉዳይ ቶሎ እንጠቅልና እንጨርስ። ነገሩ እየሰፋ እንዳይሄድ ቴምር አሁን ዞሮ የተወራ ነገር ነው። ቅድም ጆከር ሲናገር ነበረ ምንም ነገር መረጃ የለኝም አለ። ከዚህ በላይ ምን እውነታ ሊወጣ ይችላል? በአፉ ተናገረ እኮ አይደል ቤቲ? አዎ። ስለዚህ መረጃ የለኝም ካለ ምንም ነገር ያወራው ነገር ውሸት ነው ማለት ነው። በቃ ቴክኒካሊ እንዴት ይሄ እንደከበዳቸው አላውቅም። ሶ የት እየሄዱ ነው? ማን እየደወለባቸው ነው? ከጎን ግን የሚገፋችሁ ሰው አለ እንደሚያጣላችሁ? አዎ ጠላት ነው። ምን አይነት በላ እንደሆናችሁ እኮ በቃ እኔ ራሱ ለማንኛውም ጋስለሺ ይሄን ነገር ቶሎ ማጠቃለያ ብንሰጠው ደስ ይለኛል። ብሩትና ነገሩ እንጨርስ። እኔ ከዚህ በላይ መቀመጥ ራሱ ያመኛል በጣም። አዎ እኛም ጋር የሶላት ሰዎች አሁን በዚህ ሰዓት የምትደውሉላቸው ሰዎች አለሁኝ ጋይስ። እኔ ራሴን በጣም ከዚህ በኋላ መሮሮኝ ማን እየመጣ ሊጫወትብኛችሁ ጆከር እስኪ አንዳ እኔ አሁን ጋይስ አከብራለሁ። ከዚህ በኋላ እዚህ ሚዲያ ላይ የተጠቀመው ብዙ ነገር ይሆናል አይደለም? አንዳ ጋይስ እኔ 2-3 ይቅርታ ጠይቃለሁ። አንደርስታንድ ወንድነ ከጥይትም ልትጠጣ ቆየኝ ወንድም አይደለም። ይኸውልህ
ወንድ ነህ ይቅርታ መጠየቅ ብቻ አይደለም ጥይት ልትጠጣ ማህበረሰብ አልሆንም ጋይስ ላኪ ነጋለሽ ነገር ለኔ ላኪ ቤትዬ ልኬለታለሁ ታሳየዋለሁ ላኪ ቤትዬ ልኬለታለሁ እዚህ ማሳየት አይደለም ይሄ ጥሩ አይደለም በራስህ በእናትሽ ተምር ምን ይሰራል ቤትዬ በራስህ እጁ ካወጣው ያውጣው እኔ ግን አላወጣም እኔ ትወጣጣላችሁ እናንተ ትወጣጣላችሁ ምንም ችግር የለባችሁም ምንም እናንተ አሁን እኮ የግል ኤጓችሁ ላይ ቴሌግራሙን ከፍቼ አሳያለሁ እኔ ራሴ ቴሌግራሙን ከፍቼ አሳያለሁ እኔ እንዳንተ ክፉ አይደለም አሁን እንደዛ አይነት ፖለቲካ ነው ኦኬ ቀጥሉ ይቅርታ ተባባሉ ይቅርታ ነው የምንፈልገው ኧረ ጎበዝ ተው ኧረ ጆከር ካንተ ጀምርና በቃ በተወራው ነገር ላይ ከተቀየምኩሽ ብለህ ነገሩን ጀምርና ይቅርታ ጠይቃቸው በተመሳሳይ ሰዓት እኮ ነው የሚደውሉላቸው አስበሳቸው እያወሩ ነው በቴሌግራም አልገብቶኛል ስራቸው እያየሻቸው አይደለም በእውነት ስራ ተተነቁጫለሁ እኔ ራሱ አንድ ሰዓት አሳልፌ እየተላላክን ነው እውነቱን ነው እየተላላክን ነው እየተጻጻፈች ነው በዛ በውስጥ እየተጻጻፈች ካሜራ ክፈቱልኝ እኔ ካሜራ ልከታም ይተልቁላል ይሄ ነገሩን አቋርጡት ዘመን የተለጠፈ ፎቶ ነው አንተ አታርፍም እሰየው ይሻላል እኔ ላኩ ማሳይቻለሁ ለሚኪ ማሳይቻለሁ ልታርፍ ይሻላል ለራስ ጆከር አቦላና እንደዚህ እየተባልኩ መቀበጥ አልፈልግም ለምንድን ነው የምስፈራው ጆከር በእናትህ ጆከር በጀነራል አሳምነው ጽጌ አጽም ለመናችሁ ከዚህ በላይ ምን ይመጣል በቃ በኋላ እኔች ባለጌ ናት እኮ እያልኳችሁ ነው እኔ ራሴን እንዳላስከብር እያረጋችሁኝ እኔ እኮ ለእናንተ ብዬ ይቅርታ ስል ዙራ ትመጣለች ጆከርዬ አሁን እህትህ እሷ ከእሷ ጋር ምን ራስ ማስከበር ምናምን ምን አመጣው በሷ ለኔ እህት ምናምን የሚባል ነገር የለም ስንት ነገር እኔ ወደ ከድር ጉዳይ ሪከርድ ሁሉ አውጥቼ እንዳላሰማ እዩ ምስተር ጀዝባ ትለኛለሽ ኧረ በእናትህ በቴሌግራም ቤቲ እሺ ቆይ አሁን ምንድነው የሚፈልገው ይቅርታ ነው የሚፈልገው ተብሎ እኮ ይቅርታ እያለ ነው እሷም ይቅርታ በቃ ከዚህ በኋላ አልደርስብህ አትድረስብኝ ነው ተጽዕኖ ማድረግ ያለብን ጆከር ተጠይቋል ኧረ እኔ በቃ ተውንና ልቀጥቅጣት እሷም ያላት ነው ኧረ በማርያም አንድ ጊዜ እኔ ደምን ባስተፋሻለሁ ጆከር እኔ ስማኝ እስኪ ጆከር አንዴ እሺ ወንድም ቴምር ለምንድን ነው ከስክሪን የምትወጪው እኛ እኮ እዚህ እቃቃ እየተጫወትን አይደል እናንተን ለማሳረፍ እየጻፈችለት ነው እየሰደበችው እኮ ነው እየጻፈችለት ነው ብሎክ አድርጋትና በቃ ተገላገል ወይ አንቺ ብሎክ አድርጊው እንዴት ምን አይነት ሰዎች ናችሁ ግን እኔ ብዙ ሰው አስታርቂያለሁ እንደናንተ አይነት ሰው ገጥሞኛል ያውን እየጻጻፉ ነው በቴሌግራም ሚኪ ለምን እኔን ታጠቁራላችሁ እኔ አሁን ጊዜ ይቅርታ ጠይቁ እኔ ስክሪን አትወጣኝ አይደለም የመጣው ልቀጥቅጣት በቃ ተው ከሰው የተለየ መረጃ አለኝ አለች ከፍቼ ላኪ አንተ ጀዝባ ትለኛለህ የሆነ ፎቶ ነው ሚውት አድርጉልኝ ፕሊዝ ሚኪ ታዳምጠኛለህ አሁን ጆከር ሚውት አድርግ አሁን በቃ አሁን በኋላ ጨርሻለሁ ጆከር ሚውት አድርግልኝ ሚኪ አሁን ሁላችንም በያፋችን የምንናገር ከሆነ ነገሮቹ እየተለጠጡ ነው የሚመጡ ጆከር አሁን ይቅርታ አድርግልኝ እሺ ሶሪ አለ ጃፒም ኦኬ እንደዚህ ብዬሻለሁ ይቅርታ አለ ተምር ምንድነው የምትፈልጊሽ ይቅርታ ተባብለን መዝጋት ነው የምንፈልገው ወይስ እየተሰዳደቡ መኖርና አማራው አጀንዳ ተሰጥቶ በዛም እየተከፋፈልን እንድንሰዳደብ ነው ወይ የሚፈልገው ከይቅርታ በላይ ምን አለ በቃ ይቅርታ ካለሽ አንቺም ይቅርታ አድርገሽለት ለምን አንዘጋውም በቃ ይቅርታ እኔ ምን አረኩት እኔ እኮ እሱ ነው የሰደበኝ እንዴ ይቅርታ ባባሉና እንዝጋው አንቺም አማራነሽ እህቱ ነሽ በቃ አለቀ ያወቀ አሳልፍ ያልሰጠሁትም እሱ ነው ብዙ ነገር ስም የለጠፈብኝ ብዙ አስገብቶኛል እኔ ግን በቃ ብዙ ነገር ተባባላችሁ አይደል በቃ ሶሪ በቃ ነው እንጂ በደንብ ራሱ ጠንቅቆ ያውቃል ሁሉም እነዚህ ላልኩ ያውቃሉ አሳልፍ ላልኩሽ ነገር ይቅርታ ላልኩ ነገር ይቅርታላችሁ ዝጉት ከዚህ በላይ እንደዚህ ተሰድቤ ቆይሽ ከዚህ በላይ ያደረጋችሁ ነገር ሁሉ ሚኪ ያውቃል አያችሁ ሰው ጋር ስታያይዝ ሚኪ ያውቃል አንቺ አሳልፈሽ በጣም ነው የሚያከብር ሚኪ ጋር እኔ ላንቺ ለአማራው ስለሆነ ይቅርታ ያልኩሽ አንቺ ፈርቻ አይደለም
እናንተ ሰዎች ማንም ሰው ይሄ ጆከር ምናምን እያላችሁ ያመጣችሁ አጀንዳ የምትሰጡ ሰዎች እስቲ ለሊቀ ድል ስጡት። እስኪ ለሊቀ ድል ስጡት። ራስ ጎልድን ደግሞ ያስወጣችሁ ሰዎች ሞዴሬተር በሙሉ አንሺ ቤቲ በሙሉ አንቺ ያስገባዋለሁ ራስ ካለ ሪኩዌስት ላክ ሊቀ ሂድበት ልናገር ብላችሁ ነው የለብሽም ነይ ተመለሽ በቴሌግራም ምንም ነገር አትላኪለት ነይ ተመለሽ ጆከር ቦልካት በቴሌግራም ቦልካታ እኔ ተወደዋለች መሰለ ይሄን ሰው አይገርምህም እኔም ጠርጥር ያለው ሀብ እኔ ራሱ በእናታችሁ ሰዓቱ ይሄደ ነው ሊቀ ይናገርና ነገሩን ሐሳቤን እንትን እንዳያቋርጡብኝ አደራ አላለሁ ለማንኛውም ጆከር ሰላም ዛሬ ነው የተገናኘ ነው ቴምር እንኳን አውቃታለሁ በደንብ እኔ እንትን እንዳትሉኝ ማለት ማንንም ሳይድ ይዤ አይደለም ግን የተሰማኝን መናገር ይችላል አይደል ቤቲ አንቺ ቤት መስሽ መብቷ በትክክል ለኔ አሳምነው ጽጌ ሞቶ የተጎተተው ዛሬ ነው ከታች ቁጭ ብዬ በጣም የተናነቀኝ ነበር ያሳምነው ስም የአማራ ህዝብ የትግል አባት ብዙ ዋጋ የከፈለ ሰው ስም ነው የተጠራው ዝም ብሎ ተራሰው ስም አይደለም እንደኔ አይነት ተራሰው አይደለም ወይዚ እንዳላችሁት ማለት ሰው አይደለም ፋኖች ሳይቀር ይሰማሉ እኔ ምናልባት ቴክስቴን አሁን ባወጣ ተባላችሁ አይደል ብሔርተኞች እንኳን ደስ ያላችሁ የሚል ነው የሚመጣልኝ ቴክስት ብዙ ደስ ያለው አካል አለ እረዳለሁ መጋጨት አለ ማንንም ሰው ስሙ ሲነሳ የተለያየ ነገር አለ ግን አማሮች ነን አይደል ሁላችንም አማራ እንደሆናችሁ ነው ማቀው ማምነው በደንብ አምናለሁ ማንንም ላይ ጥያቄ የለኝም እዚህ ውስጥ በአማራነት ህዝባችን ያለበት ነገር ይታወቃል ጦርነቱ ይታወቃል እናንተ ደግሞ አሁን እንደ ግለሰብ አይደላችሁ 1000 2000 ሰው ይዛችሁ መቀመጥ የምትችሉ ሰዎች ናችሁ በጣም ጆከርንም ሰምቻለሁ ቴምርን ደግሞ ስለማቀት ከዚህ በፊት እሷን ገንዘቧን ስትረጭ አንተም ደግሞ ለብዙ መከታ እንደውም ሰምቻለሁ ሶ ይሄዳሉ አሁን ያለው ነገር በጣም ብዙ መስዋዕትነት ተከፍሏል ባይዘይ በዚህ ሳምንት ብዙ መሬት ላይ ታውቃላችሁ በአማራ ህዝብ ትግል በጣም ብዙ ወንድሞቻችን በ20 በ22 አመት በ23 አመት በአራቱም አቅጣጫ ጥይት በልቷቸዋል ለአማራ ህዝብ ነፃነት የመጨረሻው ክፍያሱ የመጨረሻውን ዋጋ እየከፈሉ ነው በሚገርም ሁኔታ ይሄ ጉዳይ እዚህ የሚወራው ብታምኑ ባታምኑ መሬት ይሰማል ምናልባት እዚህ ውስጥ የፋኖ ሰዎች ይኖራሉ ፋኖችም እየሰሙ ነው ሶ እንደዚህ ዋጋ ለሚከፍሉ ለሚሞቱ ለአማራ ህዝብ ትግል አሁን በጣም እንትን ብሏል እማዝ ነው ደግሞ ጠላት ቤት ቆማጢቲ ብሎ ዘፈን ያወጣብን ልጅ አለ ማን ነው የሆነ የተነፋፋው ልጅ ስሙ አያዝልኝ ማን ነው እዮዳብ ነው የምትሉት ቆማጢቲ ብሎ ሲንግል ዘፈን ያወጣብን እሱ ቤት እዮዳብ ጉቶ እኔ የሚገርም ነገር ከቹቹ ጋር ማልቀመጠው ድሮ ቹቹ ከራከረው ነበር ውባንተ የሞተለት ውባንተ ሳይቀበር ዘግዝቆ ግመሬው ዝንጀሮ ተገደለ ምናምን ብሎ ለጠፈ ዳወዝ ዘደይ በቃ አምዳን ከዚህ ሰውዬ ጋር ያልኩት ሶ እንደኔ አይደላችሁም እናንተ ትላልቅ ኦዲየንስ ያላችሁ ሰዎች ናችሁ በጣም ብዙ ነገር የምታውቁ ብዙ ነገር ይሆናችሁ ገንዘባችሁን ህይወታ ብዙ ነገር ያደርጋችሁ ሰዎች ናችሁ ስትሉ ምናል ብትተውት በቃ እህቴ በቃ እሺ ብላችሁ ብታልፉት ሰዓቱ ይሄ አልነበረም መሬት ላይ የተዋደቁ ነው ፕሮፓጋንዳ እንኳን አይሰራም በዛ በኩል የደከመ ሌላ ድርጅት አለ ሚዮጋ ተገልብጦ በዚህ በኩል ብሔርተኛው በሙሉ በዚህ ጠብ ተይዟል ሳምንቱ ሙሉ ምንድነው የምናስበው ለህዝባችን አናዝንም ለአማራ አናዝንም አትሊስት እኔኮ ሰራውን ገድል ማውራት አልተቻለም ጎጃም ላይ የሚሆነው ማውራት አልቻለም ወንድሞቻችን እየሞቱ ለነሱ ለማውራት ይሄ ሪከርድ እየወረደ የነሱ ልብ ይሰብራል ምክንያቱም ቴምር ተራሱ አይደለችም አንተም ተራሱ አይደለም ጆከር ተሰማላችሁ ያውቋቸዋል ውጊያ ቀጠና ካልሆኑ ይሰማሉ በጣም ነው ልብ የሚሰብረው በእናንተ ላይ ዲፔንድ የሚያደርግ ብዙ አማራ አለ በጣም ብዙ አማራ ፖለቲካ ሲሰሩ ባል ዛሬ ነው ይሄን ቃል የምለው አሳምነው ተጠርቶ ዴ ቅርት ቢል ሱሉ ነገር እሱ ለኛ ብሎ አይደል የቀረው አፈር የበላው የተጎተተው አንድ ጊዜ እንደሚያልም አላውቅም አንድ ጊዜ ነገሩን
እኔ በቀደም እንድትታረቁ ነው ዛሬም ልናገር በቀደም ዛሬም ደጋግሜ ተናግሬ በቃ ተምር እኔ ያልኩሽ ነገር ሁሉ ውሸት ነው። በቃ ይቅርታ ቻው ደህና ሁኑ። እግዚአብሔር በጣም እግዚአብሔር ይስጠው። በቃ ጋይስ ከዚህ በላይ ምን አልክ ነው? ቆይ ከዚህ በላይ ምን ማለት ነው? ማንላችሁ ያልኳት ነገር ሁሉ ውሸት ነው። በቃ ይቅርታ እኔ ስለሆነ እባክህን ወንድም አመሰግናለሁ። ሚወተሽን አንሺ ተምርና አንቺም ይቅርታ በጣም ይሄንን ነው የምላችሁ። አሳምነውት አትጠይቀኝ፣ ችግር የለውም። አንተም ወንድማችን ሰውነታችን ናት። እኔ ለሚደርስብኝ ነገር በግለሰብ ደረጃ እኔ ራሴን ኃላፊነት የምወስደው እኔ የአማራ ሕዝብ ዛሬ አራተኛ ይቅርታ መጠየቄ ነው ጋይስ። ይቅርታ እኔን እየነኩ እየሰበሰቡ አማራውን አጀንዳ ጆከር በቃ ይሄ ትልቅነት ነው። ወንድም አለም አትውጣ፣ አክብረናል። እሷ ደግሞ እናንተ እየገባችሁ ነው። እኔ ማደርገው ማቅሰው ነኝ ጋይስ። ሽማግሌ ነው የሚቀድመው ወንድም። ለምንድን ነው አፋፌን የምትለኝ ጆካ? እሺ እኔ ነገር አሳብ ስለዚህ ነው እንዳፍታሰገቡብኝ እኔ ታውቃላችሁ፣ በግለሰብ ጉዳይ ነው ሰው ጋር ተጣልቼ አላውቅም። ችግር የለብኝ። ማህበረሰብ ተሰብስቦ እዚህ ጋር በዚህ ልክ እኔ አሁን እዩላችሁ የመጣበትን አንድ አጀንዳ ነገራችሁ። እኔ ልውጣ እምላችሁ ለምንድን ነው እኔ ስነካ ተከታይ ያለኝ አይደል? በሰፊው አሁን ገና ሌላም ሰው መጥቶ ይነካኛል። እንደዚህ ሆነ ታረቅ እየተባለ አማራዎች እዩዋቸው እርስ በርስ ተባሉ እየተባለ አጀንዳ እየተደረገ እኔ ለአንድ ወር የሚያክል ለሁለት ወር የሚያክል ከሚዲያው ሰወር በቃ ይፋ እኔ ብዙ የሚከተሉ ፋኖዎች አሉ። ብዙ የሚከተሉን ቁጭ ብለው ሚዲያ ላይ ሁሉም ስልክ አላቸው ይከተሉናል ያሉ። እኔ አራተኛ ያሁን ይቅርታ ጠይቋት እችልኝ እኔ ሳልበደል እኔ ይሄን ተበደልኩ ማን እናንተ መፍትሄ ልታስሯት ነው? ልቀጠቀጡልኝ ነው? ማንም ይሄን ተደረኩ ላልኩት ታስሮ ሊቀጠቀጥ ነው? መፍትሄ ነው የሚል በስልክ ነው የገባሁት ነው የሚል። ስለዚህ እኔ ችግር የለውም። ከዚህ በኋላ ብሔርተኛው አካል ኃላፊነት ነው። እሺ ወንድሜ አንተ የተናገርከው ትክክል ነው። ማንም የተናገራችሁ ትክክል ነው። እዩ በዚህ ልክ ቁጭ ብዬ እኔ አፍላፍ መነጋገር ራሱ ታረቀው መነጋገር ለኔ በቃ ይቅርታ ጠይቁ። ነውር ዝቅጠት ነው። ግን ኦኬ ጆከር አምስተኛ ይቅርታ ጠይቃለሁ። እኔ ማለት የምፈልገው 5000 ሰው ነገም ሌላ ሰው ነክቶኝ ይመጣል። ዝም እንደዚህ ከሆነ እኔ ገለል ብዬ ትንሽ አሳልፌ ልንጣ እየረበሽ ብሔርተኛውን እየረበሽኩ ነው። ገለል ልበል። ቴንኪው። ከዚህ በላይ መቆየት አልፈልግም። ደህና ሁኑ። ጆከር በጣም እናመሰግናለን ጆከር ላደረክልን ነገር አቅልህልና አሁን ወደ ቴምር ነው የምንሄደው። ቆይ ጆከር ቆይ እንዳትወጣ ተምር ሚውትሽን ክፈችና ተናገሪ አንቺ። እሱም ደግሞ ይዘርዝራ ይሄን እናድርጋኛለች በዚህ አይደለም ተምር ነገር መታሰፊ ተምር እሱ ይበላል። እኔ ለአማራ ህዝብ ስለው እሱ አጀንዳ እንደዚህ ሰውን ሰብስበ አማራዎች ተባሉ ማስባል የምፈልግ ወደዳችሁም ጠላችሁም ይሄ ነው። ቆየኝ ጆከር ሚውት አደርግ ፕሊዝ። እሱም ተው አማራው በደንብ ያቀኛል። ተምር ቆየኝ ቆይ አንድ አፍታ ተምር ስላስፈራራሁት ምናምን እንዳደርጋለሁ እያልኩ ስላልኩኝ ይሄ ምንድነው ፎቶውን አወጣው እንዳደርጋለሁ እያልኩ ስላልኩት ይቅርታ። ሌላ ግን ያረኩት ነገር የለኝም እኔ ሲሳድበኝ ተሳድቤ ያለው አይደለም። ይኸውልሽ ጆከር ተመለስ እስኪ ሌላ ቆይ ተምር ፕሊዝ ሆልድ ኦን። አሁን እኮ ቅድም ሊቀ ሲናገር ነበር። እኔ አይ ዶንት ጌት ኢት መቼ እንደሚገባን ይኸውላችሁ። በነገራችን ላይ ስለናንተ ጉዳይ ባከካችሁ ቁጥር ያላችሁ ክብር ያላችሁ ተጽዕኖ ፈጣሪነት እየወረደ እየዘገዘገ ነው። የአሳምነው ጽጌ ስም አጥንት ነው ያስያዝነው እዚህ ጋር ለምንድን እንደቀላችሁ
አሮ አንደርስታንድ ጌጥ ለብሰ ነው ምናምን የሱ ስም ሲነሳ ከፍ ማድረግ ሲገባን I just don't get it እንዴት እንደቀለላችሁ ጆከር አንድ አፍታ ቆይ አንድ አፍታ እጨርሰዋለሁ አሁን ቆይኝማ ፕሊዝ አታቋርጡኝ ቀደምም the moral of the story ምንድነው የራስን ክብር ዝቅ አድርጎ ለህዝብ መቆም ቸችናት እንትን ስለ እንደዛ አይደለም ዘርዝር ምናምን አትበሉ በቃ ተዘረዘረ ተሰዳደባችሁ ተዘላለፋችሁ ወንድማችን ይቅርታ ጠይቋል ተምሬ አንቺም ከልቤ ይቅርታ ላለው ከዚህ በኋላ በወንድምና በእህትነት ነው መቀጠል ያለብን ያሳምነው ጽጌ ስም ነው የተነሳው ሊቀ የተናገረበትን እኔ የተናገርኩበትን አልከበዳችሁም አሁን የመጨረሻ ግን ነው የምትጠየቁት በትግሉ መንፈስ በህዝባችን አባት በመንፈስ አባታችን ባሳምነው ጽጌ ስም ለህዝባችን አጀንዳ እንዳትሆኑ ይቅርታ ተጠያየቁ እዚህ ጋር በሱ ነፍስ ነው የምትጠየቁ ኦኬ ጠይቆኛል እኔ ይቅርታ ጠይቄዋለሁ እኮ በቃ ፎቶውን እንደዚህ ያደርጋለሁ እያልኩ ነው ያልኩት ሌላ ያደረኩት ነገር የለኝም እሱን ስላልኩ ይቅርታ ብያለሁ በቃ ጆከር እንደዚህ ይግባል ቤት ያው ያስገባሹ ጆከር አይደለም አሶጂ ማን እንዲያስገባው አላውቅም ባይዘወይ ማለት ነው አሁን ሞዴሬተር ማታነሽ ለምንድነው ቤት እኔ በጣም ግማሹን አነሳውት በጣም ብዙ ሞዴሬተር ነው ያለውና ባካችሁ ሞዴሬተሮች እኔ አሁን በሙሉ አነሳለሁ በነገራችን ላይ በሙሉ መዝጋት አልቻልኩም ነው እኔን እንዳታነሽ ምክንያቱም ምንም ነገር አላረኩም ሆነስትሊ ምንም ነገር አቢውዝ አላረኩም ታችሁ ሚውት አርጉትና ሚኪ እዚህ ውስጥ ላሉ ሰዎች ደቂቃ 2 ደቂቃ ስጥና አመስግነን በቃ እንጨርሰው በቃ ታውቃው ምን መሰላችሁ ቤተሰብ እሰማለሁ አይደል አዎ ሚኪ ሁላችንም ስራ ሳለ ተቀመጥነው ቢከገር ያልኳት ውሸት ነው ብለሃል ከበፊት መረጃ የለኝም ብለሃል ሁለት ነገር ነው ተናገርኩ ይቅርታ ብለሃል በጣም እናመሰግናለን እግዚአብሔር ያክብርልን ተምረም ባልኩት ነገር ባስቀየምኩት ባስፈራራሁት በሁሉም ነገር ይቅርታ ብለሻል ቴንክ ዩ ከዚህ በኋላ ብትደራረሱ ግን ስም ዝም ብሎ ስም አይደለም ቅድም ተናገር ያለው ሙቱ አንድ አድርጎት የሄደውን አማራ እናንተ ቁማችሁ የምትበትኑ ከሆነ እያንዳንዱ አማራ ከእናንተ ራስ አይወርድም እያቸዋለሁ ሲምፕል እዛ ከዚህ በኋላ እንታገሳችሁ ለአማራ ብሔርተኛ ታጋዮች ናችሁ እናቃለን መታችሁ ታስፈልጋላችሁ እሱን ነገር ትታችሁት ወደ ግላችሁ ከገባችሁ ደግሞ እኛ ጀጅ እናረጋችኋለን አለቀ እናንተ ከማን እንደማትወጡ እናቃለን እነሱን ብቻ አይደለም ሚኪዬ ከዚህ በኋላ ይሄን አጀንዳ በየቤታችሁ ይዛችሁ የምትቀመጡ ወይ ተልኳላችሁ አራዝም እንዲያሸንፉ አትፈልጉ ወይ ፋኖ እንዲጨረሰው የምትፈልጉት ወይ ሌላ አጀንዳ አላችሁ ለነሱ ነው እንደውም እኔ ከዛ ከጆከር ይልቅ ቃል ያስጥና በቃ በይቅርታ ነገሩን ዘግተነው እንወጣለን ነገሩ ተጠቃሏል ኦሬዲ ጋስለሽም ሊቀም ስለረዳችሁን በጣም ነው ማመሰግነው ቤትዬ ቤት ስለከፈትሽ እኔ እንኳን በውስጥ ለሊንዳም ነግሪያት ያሰባሰብና ነበር ይከድ ልክላችሁ ነበር ግሩፕ ክሬት አድርጌ ግን እዚህ ላይ እግዚአብሔር ፈቅዷል እሷም ይቅርታ ወርዳለች እሱም ይቅርታ ወርዷል ካሁን በኋላ ሁለታችሁ በሰው ቤት ብትገቡም በውስጥ መረጃ ተላከልን ምናምን ብላችሁ ብትጀምሩ እውነቴን ነው የምላችሁ ሚሊየን አማራ ነው የማይፋታችሁ እናንተን ሰዎች ይሄን ነው የምነግራችሁ አብራ 2 ደቂቃ ውሰዱና ማጠቃለያ እንስጥ አታንዛዙት ቴንክ ዩ ኦኬ እሺ አይኔ የምለው ነገር የለኝም በዚህን ያክል ደረጃ እንደው አንድ ትልቅ ስም ተጠርቶ ማገዶን ፈጃለን ብዬ አላስብ ነበር እና ዞሮ እንደው እስኪ ምን እንማር ነው ካሁኑ ነገር ምን እንማር ልክ በእንደዚህ አይነት ጉዳይ ላይ ሁሉ ጊዜ መቀመጥም ይሰለቻልና እንደው እኛ አማሮች እባካችሁ ለህዝባችሁ ስትሉ ሰምቶ መቻል አይቶ ማለፍን እየተለማመርነ ችግር ካለ እኔ ችግር ካለብኝ በውስጥ የተሰማችሁን ነገር እንጠያየቅ እንፍታ ሚዲያ ላይ ለጠላት መሳቂያ መሳለቂያ አንሁን ነው ምለው አመሰግናለሁ ቴንክ ዩ ሰያ ቀጥል እኔ በጣም ደስ ብሎኛል ሁለታቸውም እህትና ወንድሞች ናቸው ያው እንግዲህ ቴምር የጆከር ፎቶ የሚሆን አይሆንም ፎቶውን ግን ካየሽ በኋላ ፍቅር ሳይገባላት አይቀርም እንደኔ እኔ እኛ ጋር ቁጭ ብላ አየር እየተጀናጀነች ነበር እና
ስለዚህ እናመሰግናለን። እንደዛ አይነት እሴታችን መቀጠል አለበት። ትላንትም የተካሄደ በጣም ደስ የሚለው አሁንም ደስ የሚለው ነገር ግን ዳግመኛ ከመጡ አስረግጬ ነው የምነግራችሁ። ማንም አማራ ከጆከርም ጎን ይሁን ከቴምርም ጎን ቆሞ የሚያሽቃብጠን አማራ ነው የምንረግጠው ቀድመን። ደግሞ ከመጡ ራሳቸው ዋጡታል። እህታችን ቴምር ወንድማችን ጆከር ያው እንግዲህ ተረዳት። ቅድም ቦልካታል፣ ቦልኩን ፍታትና ሼር ተደራረጉ። እኔ እኮ ስላናድርሽ እንደዛ ሻንቺም እንደዛ እያላችሁ አውሩ። ጨርሻለሁ። ቴንክ ዩ ጋሽ። ስለዚህ ማጠቅላይ አስጥና ግሬት አማራ ይናገራል። አዲስ ጌም መልካም ግሬት አማራ ሰላም ብያለሁ። ወንድም አለ ስላየው ደስ ብሎኛል። እና ይኸው ደስ ይላል፣ ጥሩ ነው። ግን ቅድም የተባለ ነገር እንዳትረሱ። ያሳምነው ጽጌ ስም ያሳምነው ጽጌ ርዕዮተ ዓለም ኤቭሪቲንግ ደራደርባቸዋለሁ አይደለም። እንደነ ራስ አርበኛ ዘመነ ካሴ፣ እንደነ ኢንጂነር ደሳለኝ፣ እንደነ ባየ፣ እንደነ ሻለቃ ሀብቴ፣ እንደነ ምሬ ወዳጁ አሁን እነኚህ ሁሉ በአደባባይ ወጥቶ ከዚህ በኋላ ነብሴ ያለ የምኖረው ትርፍ ሰዓት ነው፣ ትርፍ ጊዜ ነው፣ የተለገሰኝ ከአማራ ህዝብ ነው፣ ስለዚህ ነብሴ ለአማራ ህዝብ ነው ብሎ በአደባባይ ቃል ገባ። ቃል ከገባ በኋላ በሰማዕትነት ነብሱን አስረክቦ ሰጥቶናል። ያህ መሰረት ባይኖረው ኑሮ የኛ ትግል ያሳምነው ጽጌን የሚመስል ብርቅ ነብስ እንደ መሰረት ደሙ ባገለግለን ኑሮ አይጸናም። ምክንያቱም በጣም ብዙ ፈተና አልፈዋል ወገኖቼ። ዛሬ እንደጌጥ ለብሰነው ነው አማርነት የተሳደደበት ሰዓት ላይ በያውነት በጣም ክሯ መንመና ግን ሳትበጠስ የቀረችው ያሳምነው መንፈስ ስለነበር ነው። የሀብቱ አንደርስታንድስ ስቃይ ታይቶ መከራ ታይቶ ነው እዚህ ደረጃ የደረሰው። አሁን ከዚህ የበለጠ ግን የኛን ኢጎ አስበልጣችሁ የገዛ እንትናችሁን የምትመጡ ሰዎች ዛሬ የተቀመጥነው በበነፍደፍ ደዳውት ቢያንስም ቢበዛም ወንድሞቻችን እህቶቻችን ናችሁ። ዋጋ ከፍላችኋል ለዚህ ትግል በገንዘባችሁ ባላችሁ ነገር ሁሉ ተምሬም ጆከር። ከዚህ በኋላ ግን የእናንተን ክብርና የግል እንትናችሁን ካሳምነው ጽጌ እንትን አስበልጣችሁ ከመጣችሁ እኔ ቲፎዞ አለ ስለሽ ይቅርታ እንዴ ጆከር ከታች እየጠየቀ ነው። አስገቡት። ይቅርታ ጌታዬ። ጆከር መልሽ ጋሽ ስለሽ እናመሰግናለን። እኔም አንተን ሳይክ ስትገባ ደስ ብሎኛል እንደምታረፉ እርግጠኛ ስለነበር ቆየኝ እንትን ልበል ላንድ ላድርገው። ጆከርን አስገቡት። ከዚህ በኋላ ግን አንፋታም ብቻ አይደለም እንደ ጠላት አይተን ነው። እኔ እንደዛ ነው የምታገላችሁ። ለምን መሰላችሁ? አሳምነው ጽጌ ነው። እንኳን እናንተ ዋጋ የከፈሉ መሬት ላሉ ቅድም የጠቀስኳቸው ጀግኖች አሳምነው ጽጌ ላይ ጀርባቸውን ካዞሩ ጠላት ናቸው። ሲምፕል ዛት። አሁን ሊከብዳችሁ ይገባል ነው። አጨብጫቢዎች አደብ ግዙ። ለማንም ቲፎዞ ይዛችሁ የምታተርፉት ትግል የለም። የአማራ ህዝብ ህልውና ትግል ነው እያወራን ያለ ነው እንጂ የግለሰብ ዝና ምናምን አይደለም። ይሄንን ለማለት ነው። በጣም አመሰግናለሁ ቤትዬ። የራስሽን ጉዳይ ወደ ኋላ ስላደረግሽ እንደ ሁሉ ጊዜሽ ለህዝብሽ ለወንድሞችሽ ምክንያቱም ይዘሽው የመጣሽው አጀንዳ ነበር ስትገበያ ይችሽ ክብር አለኝ ታለኝ ጋስለሽ በዚሁ ላንተ ይቅርታ ይበስር ሃይሜ አማራውንና ቤትዬን እንግዲህ ላንተ ቢስራ ሰተናል። ሊቀ ቀጥል እስኪ አጠቃላይና ወደ ግሬት አማራ ሄዳ። እሺ በጣም አሳጥራለሁ ነኝ። ቁጥሩን እዩት 4900 ሰው ነበር 5000 አሁን ሲታረቁ ሄደ ግማሽ ሄደ ተናዶ ማለት ነው። በነገራችን ቴንክ ዩ ይሄን ካልኩሌት አድርጉ። ጠላት ይሄንን ነው የሚፈልገው። እኔ የምለው በጣም ከምታውቁት በላይ ትታወቃላችሁ። ብዙ ሰው ያውቃችኋል። በተለይ ፊት ለፊት ያላችሁ እና እናንተ ጋር የሆነ ነገር ሲፈጠር የብዙ ሰው ልብ ነው አብሮ የሚወርደው። እኔ አንድ ግለሰብ ነኝ ማለት አትችሉም። ኦልሬዲ ፊት ነው ያላችሁ። ስለዚህ በዛ ደረጃ ተረዱት። ይሄ ሁሉ ግማሹ ጠላት ነበረ፣ ግማሹ ሚቀዳ ነበረ፣ ግማሹ ለማላገጥ ነበረ። በቃ እኔ የምፈልገው በዚሁ ኢነርጂያችሁ ወደ ጠላት ዙሩበት። ወንድሞቻችን እየለጠለጡት ነው መሬት ላይ። አሁን ደግሞ ቴምር ፖለቲካ ስታወራ ጆከርም ከዚህ በኋላ ሰማዋለሁ። በቃ ወደዛ ተመለሱ። በቃ ድርጅት እየመጣ ነው። ኦልሞስት አልቋል። የቀናት ጉዳይ ነው። በእርግጠኝነት መሪዎቻችን ድርጅት ይዘው ይመጣሉ። እናሸንፋለን። ህዝባችን ነፃ ይወጣል።
ግባችን ያ ነው። ማንም ሰው ምንም ፈልጎ እዚህ እንደማይመጣ ቃሉ እዚህ ቲክታክ ኪሳራ ነው። ክብር የምታጣበት፣ ገንዘብ የምታጣበት፣ ጊዜ እንደዚህ የምትበሳጭበት ግን ለህዝባችን ህዝባችን ነፃ እንዲወጣ ነው የምንፈልገው። ህዝባችን ነፃ የሚወጣበት ቀን ደርሷል። ከዛ ውጪ እስከዛሬ በተፈጠሩት ማን ሁለታችሁም ሊናገር ይመጣ ሰው ይቀጠቀጣል። የብሔርተኛው ኃላፊነት ነው አለበት። ሌሎቻችን የሁላችንም ኃላፊነት ነው። ጆከር እግዚአብሔር ያክብር፣ ቴምር እግዚአብሔር ያክብርሽ፣ ቤትዬ ቴንክ ዩ ሁላችሁ በጣም ነው የምናመሰግን። አመሰግናለሁ። ግሬት አማራ ስለመጣህ በጣም ደስ ብሎናል። በጣም ፕራውድ ከማድረጋቸው የአማራ ልጆች ሚዲያ ላይ አንዱ ስለሆነ ሀሳብህን ጠራ አድርገህ ስጠንና ነገሩን አንድ አድርገህ ነው እንጣቀ። እሺ ሁላችሁንም ከልብ አመሰግናለሁ። ቤቲም ስለሽም ሁላችሁም ሰላም ብያለሁ። ያው ከረጅም ጊዜ በኋላ እየጠፋሁ ነው ብቅ የምለው ከግል ጉዳይ ጋር በተያያዘ እህታችን ተምርም ጆከርንም በተለይ ያሳምነው ስም ተጠርቶ እምቢ ስትሉ ያው እንደ አንድ የቤት አማራ ልጅ አባ ጋር ልጠራ እየተዘጋጀሁ ነበረ። አባ ጋር አመጣለሁ ብዬ በአባ ጋር ላስገዝታችሁ ነበረ። ግን እግዚአብሔር ይስጣችሁ አክብራችሁ እሺ ብላችሁ ሰምታችኋል። በምትችሉ እህትና ወንድሞቻችን አደባባይ ወጣችሁ እንደዚህ ስትሆኑ ቀስማችን ይሰራል። እውነቴን ነው። እንዴት ልነግራችሁ እንደምችል በቃ ለዚህ ነው አንዳንዴ መውጣትም እየፈለግን መውጣትም አንፈልገው። መከባበሩ፣ መዋደዱ፣ መተሳሰቡ ባለመኖሩ እንዲህ አይነት ነገሮችን በመፍራት ራሳችንን እንደብቃለንና አሁን እግዚአብሔር ፈቅዶ ተስማምታችሁላል፣ ደስ ብሎናል። ግን ትናንትና ጆከር በሚሳደብበት ሰዓት ተምር ዝም ብትይ ተምር በኮንፊደንስ ዛሬ ትናገሪያለሽ። እኔ ምንም አልተናገርኩም እሱ ነው ይሄን ያለኝ። ወይም ደግሞ ተምር ወጥተሽ ስትናገሪ ጆከር ዝም ቢል ጆከር ይሄው ደረቱን ነፍቶ እኔ ምንም አልተናገርኩም እሷ ነች ይሄን ያለችኝ። መተላለፍ ለምንድን ነው ያቃተን? እኔ አንቺን ገበና ካልሸሸኩኝ አንቺ እኔን ገበና ካልሸሸግሽልኝ ያውም ደግሞ አብሮ ካደገ ከወጣ ጋር አትሰደድ የሚባለው ተረት አለ። የሚያቀንን ሰው የኔን የሚያቀኝ ሰው መረጃ አውጥቶ አማሃን እንዲህ አደርገዋለሁ ወይም ደግሞ እንትና እንዲህ አደርገዋለሁ ምንል ከሆነ መቼ ነው የምንተጋገዘው? መቼ ነው አንድ ላይ የምንቆመው? የኔን ገበና መሸሽግልኝ አንቺ ነሽ፣ የአንቺን ገበና መሸሽገው እኔ ነኝ። እባካችሁ ቋንቋችን ለሌሎች ግልጽ ነው። ሌሎች ጠላቶቻችን እንደምታውቁት የነሱን ቋንቋ እኛ እንናገረው። ሊያርዱንም ሲፈልጉ መሳሪያ ሲስሉልን አንሰማም፣ በራሳቸው ቋንቋ የተነጋገሩ። የኛ ቋንቋ ግን ባንድም በሌላም መንገድ ለጠላት አሳልፎ ሰጥቶናልና እባካችሁ እህቶቻችን ወንድሞቻችን ነገ ከነገ ወዲያ በዚህ ደረጃ አትሁኑ። ሰሞኑን አይተናችኋል። በተለይ የመጨረሻ ቆሻሻ ውሻ የሆነ እዮዳብ ቤት እየገባችሁ ማንነት የሌለው እምነት የሌለው ሰው ቤት ገብታችሁ አንቺም በፊናሽ እሱም በፊናው ገብቶ ስንት ነገር ሲደረግ ነበረ። ለምን እንደዚህ እንሆናለን? እህቶቻችን ይሄው ቤቲ እንደዚህ ወጣ ራሷንም ጊዜዋንም መስዋዕት አድርጋ ኑ እንሰባሰብ የሚባል የእህታችን ቤት እያለ ሌሎች አቤት አሁን ስለገባሁ ነው ይቅርታ አስረዘምኩት። ኦኬ የእህትና የወንድሞች ቤት አለ። እባካችሁ ጠላት ቤት ሂደን መሳቂያ እንዳንሆን ነገ ከነገ ወዲያም በሌሎች እህት ወንድሞቻችን ድጋሚ እንዳይደገም ይሄ ነገር አደራ 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 በአማራ እናትና አባቶች ይዛችኋል። አመሰግናለሁ። ኦኬ አመሰግናለሁ ሊቀ አሚን ግሬት ቴንክ ዩ ቤትዬ። እኔም ለአንድ ላድርግና ልጨርስ፣ ስራ ሰዓት አልፎብኛል። ማጠቃለያ የምሰጠው ጆከር ላደረክልን አክብሮት ወይም ደግሞ እህታችንን ምንም መረጃ ሳይኖርህ እንደዛ ብያለሁ ብለህ ከልብ ይቅርታ ስላልክ እናመሰግናለን። ከምስጋና በላይ ምንም የለም። ቴምርም ቢሆን ፎቶውን ይዛ አስፈራርቸዋለሁ። አዎ ይሄ ነገር ከኔ አይጠበቅም ይቅርታ ብላለች። በይቅርታ አልፋችሁታል። እናመሰግናለን ላደረጋችሁልን ክብር እግዚአብሔር ይስጥልን። እኛም ይሄ ነገር ሳይጠቃለል እንዳይበተን ነበር የፈለግነው። ቤቲ ቤት ስለከፈትሽ እህት ወንድሞችሽን ኢቭን የተቀየምሻቸውን ሰዎች ሁሉ በማስተናገድ ይሄ ነገር የለፍተሽ በማድረግሽ ትልቅነትሽን አይተናል። እግዚአብሔር ይስጥልን። በጣም እናመሰግነው። ሊቀ ጋሽ ስለሽ ቴንክ ዩ በጣም አመሰግናለሁ። የጆከር ፎቶ ነው እየተባለ ይላክልኛል ለኔ ማለት ነው። እና ጆከር ምናልባት ያ ሰው ነው ወይ የሚለውን ነገር ምናልባት በአካል የሚያውቁ ሰዎች ናቸው የሚያውቁት። እና ምናልባት ሰዎች የተለያየ መረጃ ከሌ ነው እያሉ ሊሰጡ ይችላሉ። ይሄ አይነት ሰው የሚያጋድል እንጂ የሚያስታርቅም ስላልሆነ ለእንደዚህ አይነት ነገር ቦታ አትስጡ ለማለት ነው የምፈልገው። እኔ በአጠቃላይ ዛሬ ደስ ብሎኛል ይሄ ነገር ስለተቋጨ። ቤቲ በእውነት ዛሬ እኔ ምን እንደምል አላውቅም፣ ደስ ብሎኛል። ከምንም በላይ እወዳችኋለሁ፣ አከብራችኋለሁ። በርቱልኝ። ቴምር ቴንኪው። እሺ ሲስተር፣ በቃ ሁለተኛ እንዳይነት ነገር እንዳይደግ በጣም አመሰግናለሁ። ያው
ብዙ ነገሮችን እኔ ስሜታዊ ሲሆን እንዲደርሱ ያደረከው አይደለም። ቴንክ ዩ። እንደዚህ እርቀቃለ የሆኑ አማራዎች በእንዳንተ አይነት ቢኖሩ ደስ ይለኛል፣ ግን የለም ችግሩ እዚህ ሚዲያ ላይ የለም። አንተ እኔ እንደኔ ማታዳለም ለሱ ማታዳለም ሁሉንም በኩል አይነ ነው የምታየው። በጣም ቴንክ ዩ ሁላችሁም አማራዎች ናቸው። ለአማራ ላይ ተስፋ እንዳልቆርጥ የሚያደርገኝ ሌላው እንኳን ኦኬ። ቴንክ ዩ ሁላችሁንም ወዳችኋለሁ። ስራ ሳስላለፈብኝ ጆከር ደጋግሞ እየጠየቀ ነው። ምናልባት ቤትዬ ጆከር እስኪ ያስገቡትኝ አንድ ቁጥር ያስገቡትና ላመስግነውና ልውጣ እስኪ። ጆከር የት አለ? እኔ አላየውም ያለሁት ለምንድን ነው የማላየው? አለ 40 ሺህ ፎሎወር ያለው እሱ ነው አይደለ? ነው 133 ነው እሱ 133 ፌክ ጆከር ነው ማለት ነው። ፌክ ነው ኢዝ ፌክ ሰው ይሄ ነው። ቤትዬ ላመልጥ ነው እኔ። እሺ ሳትወጣ ወንድም ማለት በጣም ነው የማመሰግነው። በጣም አስተዋይ ወንድም ነህ የእውነት ማለት ነው። እውነት ነው። ሳይድ ሳትይዝ ሰላምን ብቻ ለመፍጠር በዚህ ትግል ውስጥ ብዙ ሚና ከሚጫወቱ ሰዎች አንዱና ትልቁ ነህ። እህቶቻችንን ጊፍት እየሰጠህ የምታበረታታ በዚህ በባህል ዙሪያ ያሉ በብዙ መልኩ ነው የምመለከትና ብዙ ትልቅ ሰዎች አሉን። ከብዙ ትልቆች መሀል አንዱ ነህ ሚኪ። በዚህ አጋጣሚ በጣም ነው ማመሰግንህ። እንደዚህ በፍጥነት መልስም ተመልሶልን ዛሬ እህት ወንድሞቻችን ሰላሙ ነው ጠላት ስላፈረ በተለይ ከታች አሁን ለምሳሌ የጆኮ ጀግና እያላችሁ እንደዚህ እያላችሁ የጻፋችሁ ያላችሁት እናንተ ፍቅር ማትፈልጉ ማንንም አሸናፊ ማንንም ተሸናናፊ በዚህ ቦታ ላይ የለም። በነገራችን ላይ ትክክለኛ አማራ ከሆናችሁ ጆኮና ተምር እያላችሁ ልብ ቅርጽ ብታደርጉ እውነተኛ አማራነታችሁን እናቀው ነበር። ግን አማሮች አይደላችሁ ስላልሆናችሁ ነው ወይ ጆከር ወይ ተምርን ብቻ እንደዚህ ይዛችሁ እውነተኛ አማሮች ጆከርና ተምርን ስም እየጻፋችሁ ልብ ቅርጽ እያደረጋችሁ እነዚህ አሽቃባጮች ጆከር ብቻ ተምር ብቻ እያሉ እንደዚህ የሚያደርጉትን አሽቃባጮችን ታሳፍሩልን ዘንድ እጠይቃለሁኝና በዚህ አጋጣሚ ሁላችሁንም እዚህ ቦታ ላይ ያላችሁ ስሌም ወንድም አለሜ ሊቀም ግሬታ አማራም ከታችም የነበራችሁታል ጆኮዬ የኔ ውድ ወንድም እኔ ስላንተ ያለኝን ነገር ብዙ ጊዜ ተናግሬያለሁ። አንተ በሌለህበት እኔ ብዙ ጊዜ ስለ ሰዎች በፊት ለፊት ማውራት አልወድም እና ግን ባገኘሁት አጋጣሚ ግን ሌላው ህዝብ ስለናንተ እንዲያውቅ ለዚህ ህዝብ ትግል ላደረጋችሁት ሁሉ ላሰጣችሁት አስተዋጽኦ እኔ ቤቴን ስከፍት ስላንዳንድ ሰዎች ጥቆማ ሰጣለሁና ብዙ ጊዜ ጥቆማ ከምሰጣቸው ሰዎች አንዱ እና ትልቁ ነው ማለት ስፔሻሊ በሃይማኖት እና እነ አበራዬ ወንድም ማለት ኢቭን አብዱ አንድ አማራ ዛሬ የጠፋህብን ወንድማችን እኔ አብዱ አንድ አማራ በጣም የምወደው ወንድሜ ነው። አይኑ የተፈጠረ ችግር አለ እና ከዚህ ሶሻል ሚዲያ በመጥፋቱ ያ ፓወሩ ያ አማራነቱ ያ ምርጥ አማራነቱ ናፍቆኛል። እኔ አስቀይሜው ይቅርታ ልጠይቀው ወይ በጌታ ቴንክ ዩ ቤቲ አመቻቻለሁ። ያንቺና ያሉን አመቻቻለሁ። በነገራችን ላይ ሶሻል ሚዲያ ከማውቃቸው የአማራ ልጆች ፖለቲከኛ ማለት ነው አንድ ቀን ጌም ሳይጫወት አበባ ሳይጠይቅ እኔ የድሃ ኩሩ እንደሱ አይቻላቅም። እንደ አብዲ አንድ አማራ በጣም የምወደው ወንድሜ ነውና ከቴምርም ጋር ካንቺም ጋር ችግር ካለ ይመለሳል። ወንድማችንን ከጎኑ ሆነን አብረን እናየዋለን። እሱ ቢኖርህ እኔ ሚዲያ ላይ እውነት ለመናገር ብዙ ክፍተት አይፈጠርም ወንድማችን እና የተባለው ነገር ሁሉ ውሸት ነው። ቴምርም እንግዲህ ከእሱም ጋር ያለውን ነገር እንሄድበታለን። ዛሬ ግን ደስ ብሎኛል። በጣም ነው የምወዳችሁ። በቃ ደህና ቆዩልኝ። እናንተ አውሩ፣ እኔ ልውጣ። ሰላም። በጣም አመሰግናለሁ ሚኪዬ። ከዚህ በኋላ ይሄንን ሐሳብ ማሳታስ እኔም አንድ ነገር ልበልና አንቺን በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። በነገራችን ላይ እዚህ ሚዲያ ላይ የሚያደርጉት ግፊት እኔ ሌላ ነገር ውስጥ ተገብቶ እኔን ስሜት ውስጥ አስገብተው ተጣጥረው ነበር። አንቺና መሰሎችሽ በውስጥ እየደወሉ ነገሮቹ እንዳይባባስ ካደረጉት ማንነውን ፊት ለፊት ወተሽ እንትን ያልሽኝ እኔን እንዳቆም አንቺ ነሽ። ከነገሮቹ ከተፈጠሩ ጊዜ ጀምረሽ ለማረጋጋት ሌላው እንኳን ብዙም የብስለትም ችግር ስላለ ሞር ጆከርን እንዲጎዳ እንደውም እሱን ደግፈውት እንዲጎዳ አይነት ነገር አካሄዳቸው የማይጠቅም ነበር። ያው እኔ ልጮህ እችላለሁ፣ ልሳደብ እችላለሁ፣ ለኛ ነኝ። ግን የሆነ ዲሲሽን ላይ እንደዚህ አይነት ነገሮች ላይ በጣም ጠንቃቃ ነኝ። አሁን ትናንትና ይወዳቤት ተምርዬ በእናትሽ ቆይ በነገራችን ዛሬ የመጨረሻችሁ ነው። አሁን ኢቭን ማለት ነው ጆከር ብላችሁ እጅ አድርጋችሁ ፒን ያደረጋችሁ ሰዎች አላችሁ። ማን ይሄንን እንዳረጋችሁት አይቻለሁኝ። ፒን ያደረጋችሁ ሰዎች በአጠቃላይ ከአካውንቴ በቃ አጠፋችኋለሁ በሞዴሬተር ደረጃ። ጆከር እና ተምርን የተለየ ፒን ያደረጋችሁ አይታችሁታል። አሁን ጆከር በሚል ብቻ እንደዚህ ክንዳርገው ፒን አድርገውታል።
ለረጅም ጊዜ ነው አይቼሻለሁ። ማን ይሄንን እንዳረግሽ ማለት ነው። አታመጭኝም። በቃ ብሎክ አድርግሻለሁ። እንደናንተ አይነት ተራ ቆሻሻ ሰዎችን እኔ በእኔ አካውንት ውስጥ እንዲኖሩ ስለማልፈልግ ማለት ነው። በነገራችን ላይ ማን ይሄን እንዳረግሽ አይቼሻለሁ። እንደዚህ አይነት ባለጌ ሰዎች በዚህ ትግል ውስጥ አታስፈልጉንም። ተምርም ሆነ ጆከር ለኛ ሁለቱም አማራዎች ናቸው። አሁኑኑ እኔ እንትን አደርገዋለሁ ማለት ነው። ሂጂ ቀጥይ። በቃ ተምራው አዎ። እና አብዲው አንድ አማራ ያቃል ልቡ ያቃል። እኔ አንድ ቀን በስልክ ደውሎ ቤት አማራ ማህበር እንዲገባ ጠይቆኛል። የዛሬ ኦልሞስት 2 ዓመት ከምናምን የዛን ጋር ቤት አማራ ማህበር ይሄ የፈረሰው እርስ በርስ ቤት አማራ ለሁለት የከፈለው ድርጅት ማለት ነው። እና የዛን ሰዓት አብዱም እዛ ስለነበር ነይ ብሎ ስልኬን ጠይቆኝ በቲክታክ ሰጥቼው በጣም የምወደው ልጅ ስለሆነ ማለት ነው። እኔ እና እሱ የተጣላ ነው አነጋገር ላይ ምናምን ተው ምናምን ይሆነ ነው። እኔ የምፈልገው ነገር አለ ቤት አማራ ላይ አንድነት እንዲመጣ ማንንም እንዳይገፋ ፈልጋለሁና በዛ አይነት ነው እኔና አብዱ የምንጣለው። ሌላ ምንም ችግር የለብኝም። እኔ ካስቀየምኩት በዚህ በ1700 ሰው ፊት ይቅርታ ጠይቀዋለሁ። ይምጣ ወደ ትግሉ። እኔ እንደዛ ነው ማለት የምፈልገው። ምንም ይመጣል። ፒን ያረጋችሁ ሰዎች አንሱት። ፒን ያረጋችሁ ሰዎች አንሱት። በሶኬ ታያቸው ቤትዬ ምን ጨነቀሽ? ታያቸው የሚያረጉ ሰዎች ታያቸው። እኔ እና አብዱ አንድ አማራ እውነቱን ያቀዋል። ተጻጽፈንም አውርተንም የሱን መረጃ ይዤ ማላቅም አሜሪካ ወስዳለሁ ብዬው አላቅም። ቢሆን ይመጣና ይናገር ነበር፣ ግን ሸም ስለያዘው ነው ዝም ያለውና ይምጣ ለትግሉ። ካስቀየምኩት ይቅርታ ጠይቀዋለሁ። እሱም ሲሰድበኝ ነው እኔ ሲሰድቡኝ ነው በነገራችን ላይ እሱም ስለሰደበኝ ነው ፎቶ አምጥቼ ሚስቱንና ልጁን የዘቀዘቁት። ይቅርታ ጠይቀዋለሁ። አሁንም ይቅርታ ጠይቀዋለሁ። ወደ ትግሉ ይመለስ። ሌላ የተለየ ቂም የለንም። በዚሁ በትግሉ ተጠገባ ውስጥ በመግባት እንጂ ሌላ የተለየ እኔ አብዱ እንዲጠፋ ፈልጌ ምናምን የማረገው ነገር እኔ ማንም እንዲጠፋ አልፈልግም። ማንም ማለት ነው አማራ ትግል ላይ እንዲኖር በተቻለ መጠን አንዱንን ተግባብተን ያነጋገር ስተቶችን ቢሆን እያረምን ተግባብተን እንድንሄድ ነው የምፈልገው። ይሄ ነው። ሌላው የሚወራው ሁሉ ወሬዎች የአብዱ ውሸት ነው። እኔ አብዱን እንኳን ሪከርድም ሊይዝበት ምን ልልበት ሪከርድም ይዛበታለች እየተባለ ነበር። ያ ትክክል አይደለም። እኔ ይቅርታ ነው የምለው። ይምጣ። አንቺም ይቅርታ በለሽዋል። ካስቀየም ነው ይምጣ። እኛ አብዲን መግፋት አንፈልግም። አብዲ የዋህ ነው ምናምን። ልክ ሰይድ ወረባቦና አብዲ የዋሆች ናቸው። እኔ እዚህ ሚዲያ ላይ ከማውቃቸው ማለት ነው። ያው ብልጠትም ስለሌለ ስሜታዊ መሆን እኔም ስሜታዊ ነኝ በጣም በርግጥ እና ስሜታዊ መሆን ነው እርስ በርሳችን ያነካካል። ይሄ ነገሮች ደግሞ ተቀርፈው አንድ መሆን አለብን ብዬ ነው ማስበው። ቤትዬ ኢትስ ኦኬ፣ አይዞሽ፣ ምንም ችግር የለም ተምርዬ። በዚህ አጋጣሚ በጣም ነው ማመሰግነው። ይገባኛል እንደ አንድ ሴት እንደ አንድ እህት የተፈጠረው ነገር ኢሞሽናል ያረጋል። እንደዚህ እንትን ብትይ ምን ብትይ ምክንያቱ ስለሚገባኝ የተሰማሽን አውቀዋለሁኝ። ግን ግድ የለም በቃ ያልፋል። ነገ ከነገ ወዲያ ከወንድምሽ ጋር ቁጭ ብለሽ የዛሬው ይሄ የተፈጠረው ነገር ልምድ ይሆናል፣ ኤክስፔሪየንስ ይሆናል ለነገ ለተነገ ወዲያ ማለት ነው። እና አይዞሽ ነው የምልሽ። በጣም አመሰግናለሁ ስለመጣሽ ያለውንም ነገር ለመፍታት በዚህ ልክ ስለሄድሽ ከልብ ነው ማመሰግነው። በጣም ነው ማመሰግነው። በዚህ አጋጣሚ ሁለታችሁንም እኔ ሙቼ ደግሞ ወዳ በጣም ደስ ብሎናል። በጣም ነው የምናመሰግነው። ሁላችሁ ኮርተናል። አንድ ኮሜንት የሚሰጥ ሰው እያየው ነበር። ኢትዮጵያ ያለና አንዴ ጆከር ብራቮ፣ አንዴ ቴምር ብራቮ ሲል ነበርና መጨረሻ ሲታረቁ አማራ ከአዝማር እንትን ከፉከራና ከዘፈን ውጭ ምንም አያውቅም ምንም አታመጡም ብሎ ኮሜንት አድርጎ ሄደና ጠላቶቻችን ምን ያህል እንደተናደዱ እንድታዩት ነው። እና በጣም የምታስፈልጉ ሰዎች ናችሁ። በቃ መተላለፍ ነው። እኔ ቴምር ተቆጣኝ ታውቃለች፣ በቴክስትም በምንም በቃ ስሜቷን ስለምረዳ እሺ ብዬ ትርፍ ሳልናገር ዝም ብዬ ነው የምሄደው። በሚቀጥለው ቀን ኖርማል ነው። ባህሪ መተዋወቅ ነው። ጥሩ ሰዎች ታስፈልጋላችሁ። በቃ እንዴት ልበል፣ እንወዳቸዋለን። አንቺንም ጆከርንም ሁላችሁንም። ዛሬ አስታራቂ የሆናችሁ ሰዎች ደግሞ እናንተንም የምንፈልግበት ቀን ይመጣል ከሰሞኑ፣ እሱ እናወራለን። እግዚአብሔር ያክብራችሁ። እንወዳቸዋለን። በርቱ። ወደ ትግል ተመለሱ። እናመሰግናለን። በጣም ነው የማመሰግነው። እኔም ሊቀ ስለመጣ አመሰግናለሁ። ግሬታ እንላለሁ። ማን ነው የገባው? ሞዴሬተሮች ማን ነው የገባው? የሚታየንሽ? እሺ ግሬታ ማራ ሄድ ከተፈሽ አይ ያው በሸ
እጅግ አስቀያሚ ድባብ ስለነበረ እሱን ሁሉ አልፈን እናንተም በተለይ ይሄ ነገር ወደዚህ ነገር እንዲመጣና እንዲስተካከል እህትና ወንድሞች በአንድ ፕላትፎርም ተቀምጠው እንዲነጋገሩና ይህ ነገር እንዲመጣ ስላደረጋችሁ ከልብ እናመሰግናለን። እንደናንተ አይነት እህትና ወንድሞችም አያሳጣን። ወደፊትም በዚህ መልኩ ነው መቀጠል ያለበት። ከዛ በተረፈ ተመርህታችን እግዚአብሔር ያክብርሽ። ሮመዳን ነው አላህ ያክብርሽ። ጆከርዬም እግዚአብሔር አላህ ያክብርህ። ሮመዳን ጾም ነው። ጾማችን በሰለሳ ጾመን ሁላችንም ክርስቲያንም ጾም ላይ ነው ያለነው። እናንተም ሙስሊሞች ወንድሞቻችን እህቶቻችን ጾም ላይ ነው ያላችሁት። ጾማችን በሰላም በጤና እንድንፈታ የአማራ ህዝብም ከገባበት መከራና ስቃይ ወጥቶ በጣም እኔም ግሬት አማራ በጣም ነው የማመሰግነው። ህንድኬና ሚጣ ይናገሩ። ስለዚህ መናገር ከፈለክ ትጨምርና አንድ ዘፈን አማራ ነኝ የሚል ዘፈን መክፈት ፈልጋለሁ። ከዛ በኋላ ቤቱን እንዘጋዋለን። እኔም ይበቃኛል። ህንድክዬ ደህና ነሽ? ቤትዬ እንዴት ነሽ የኔ ውድ? ደህና ነሽ? ተነስተሻል ነው ብታይም ቤትዬ እንግዲህ ያው ታውቂያለሽ ውጪ ላይ ሆነን ሁላችንም በጣም በጭንቀት በምናምን በጣም እንደውም ገብቶ የሚያወራ ሰው ይሻላል። ያው የእናንተ አንድ አካል ነኝ እና በጣም ነው ደስ ያለኝ። በእውነት ነው የምልሽ በጣም እኔ ቃላት የለኝም እና በጣም ነው ትናንትናም ገብቼ አመስግኛለሁ። አሁንም አማርኛ የተናገረ ሁሉ አማራ አይደለም፣ ሴራ ሲሰራባችሁ ማወቅ አለባችሁ። ስለዚህ ቤትዬ በጣም ነው የምወድሽ። ስራ ላይ ስለሆንኩ ነው ይሄን ለመናገር ነው የገባሁት። ዛሬ አብርቼላችኋለሁ። ሁልጊዜ ነው በጣም የምወዳችሁ። ቃላት የለኝም እና ስለእናንተ ሳወራ ማርያምን ነው እንባዬ ነው የሚመጣው። ለምን ሴራ ሲሰራባችሁ ስለማያውቁ ገብቶሻል። እና ይሄን ያደረጋችሁት ነገር በጣም ደስ ብሎኛል። አመሰግናለሁ ቤትዬ። ቴንኪው ታንኪዩ የኔ ቆንጆ ህንድክዬ በጣም ነው የማመሰግነው። እኛ በጣም ነው የምንወድሽ ወርቅ እህታችን፣ የጉራጌ ወርቅ እህታችን እና እንወድሻለን። ሚጣይ ሚጣይ ቀጥይ። ግድ መግባት አለብኝ ብዬ ነው። ቴምርም ሁላችሁም እንኳን ታለቃችሁልኝ ደስ ብሎናል። ኮሜንቶች ደግሞ ተረጋጉ። በአንድ ሳይድ እያያዛችሁ እንደዛ አትሁኑ። ይኸው ዳር ቀሪ ናችሁ ሁላችሁም ማለት ነው። እና ምን ልልሽ ነው ቤት ይሄ ፒን ተደርጎ አይደለም፣ ፒን አይደለም በጊፍት ነው። ሞስት ጊፍት ነው ያደረጉት። እሱን አየሁት በኋላ ፒን ያደረጉት መስሎ የነበር ፒን አይደለም። አዎ እና ያለ ነግርሽ ነው ፒን አልተደረገም። እና በሁለት ሰው መሀል አትግቡ ለማለት ፈልጌ ነው። አመሰግናለሁ። ደስ ብሎናል ስለታረቃችሁ ደግሞ የኛዎቹ በቃ ታንኪዩ ሚጣይ የኔ ቆንጆ አመሰግናለሁ። አንድ አማራ ማለት ፋኖ ቤትዬ ሊወጣ ነው። ቴምር ጽፌልሽ ነበረ ትናንትና። ኮመንቴን ካየሽው የነበርሽበት ቦታ አንብቢው። በቃ ቤትዬ በጣም አመሰግናለሁ። አይቻለሁ። በነገራችን ላይ በጣም በውስጥ እየለመነችኝ ውጭ እባክሽ እያለች ትጽፍልኝ ነበር። አይቼዋለሁ። እንደኬ ያንኛው አካውንቴ ዋርኒንግ ላይ ነው። ትናንትና ላይቭ ገብቼ የሆነ ቪዲዮ ሳሳይ ዋርኒንግ ሰጠኝ ነው። አዎ እንደኬ በጣም ጨንቋት በውስጥ ትለምነኝ ሁሉ ነበርና ቴንኪው እናት፣ ገብቶኛል። ስሜትሽን በጣም ተረድቻለሁ። በጣም ነው ማከብርሽ የኔ ውድ። ሁላችሁም ወዳችኋለሁ። ቃላት የለኝም። ቴንኪው በጣም እሺ እኔ አለ ቤትዬ እንዴ አለ ካልኩ በኋላ ልክ አድርጌ አየሁት። እንዴት ነው ሽልኝ? አለው ቤትዬ እንዴት ናችሁ? ሁሉ ሰላም? ደህና ነኝ የኔ ቆንጆ። እንዴት ነሽ? ሰላም ነሽ? ደህና እግዚአብሔር ይመስገን ደህና ነኝ። ዶክተር ስለሺ ተምርዬ እንዴት ናችሁ? በጣም ደስ ብሎኛል። ማርያምን እጄን እየዘረጋው እየለመንኳችሁ ነበርና ከመጀመሪያቱም ተምርንም ጆከርንም የሚያክል አማራ በጣም ስለሚያስፈልገን ስለታረቃችሁ አሁን ደስ ብሎኛል። ግን ዶክተር ስለሺ የምትሰማኝ ከሆነ ቤቲና ሃይሜም ተጣልተዋል። እባካችሁ እየጻፍኩኝ ነበረ ግን አላያችሁትም። ግድ የለም ቤትዬ እናቴ ማርያምን ግላችሁም እኔ ራሴ ትናንት ቤት የኔና ሃይማኖት የዩዲሽ ውዴ የኔና የሃይማኖት በጣም ይለያል። አሁን የተምርና የጆከር የግለሰብ ፐርሰናል ጉዳይ ነው። የኔና የሃይማኖት ግን እሱ የፋኖን መሪ የሚመታ
ህፃን ልጄን የሚዘቀዝቅ እንዲሁም ደግሞ የፋኖን አደረጃጀት እንግዲህ 17 ዳምጤን ሳይቀር የመታ ከጠላት ጋር ከዘመድኩን ነቀለ ጋር ያለን በሚል በፋኖ ደረጃ ፋኖን ለማጥቃት ሄደ ሰው ስለሆነ አይገናኝም። በነገራችን ላይ አሁንም ቢሆን እኔ ልጁን ስሙን ማንሳት ስሙን አልቃሽ ጥራውና ይሄ ቡግንጃም ማለት ነው። እኔ እሱን ስሙን መጥራት አልፈልግም። እዚህ ሰው ላስታርቅ ገብቼ እኔ አሁን ስለሱ መናገር አልፈልግም። በነገራችን ላይ ግን እሺ ድምጼ ተዘግቷል። የምትሰሚኝ ከሆነ ትንሽ ጉንፋናም ወይ ድምጼ ተዘግቶ ነውና ማርያምን ሳልናገር አልቀርም ብዬ ነው። ላንቺ አይደለም እኮ እኔ ለዶክተር ስለሽን የተናገርኩት እሱ የቤት ስራ ነው የሰጠሁት እነሱ እንዲያስቡበት ነው። ሌሎች የአማራ ልጆች መማር ካለበት እኔ ራሴ ትላንት ቤቱ ገብቼ ተሰዳድበናል። እኔ ችግር የለብኝም ቤቱ ነው ገብቼ አሁንም ገብቼ እንደሰደብኩት ገብቼ ይቅርታ ጠይቀዋለሁ። ቡችዬን ዘቀዘቀ የተባለው ደግሞ ውሸት ነው። አልዘቀዘቃትም። አንቺን ከላቃ አያሌው ጋር አድርጎ ነው የለጠፈሽ። ኢቭን አንቺንም አልዘቀዘቀሽም። ውሸት ነው ቤትዬ። ሌላውን ማነው ልደቱ አያሌው ተነካብኝ ብሎ የሚያለቅስ ሰውዬ ገዷን አትንኩብኝ ብሎ የሚያለቅስ ሰውዬ ላቃ አያሌውን ለመናገር ምን ላቃ አያሌው ጎጃሜ ስለሆነ ነው እንዴ ከቤተልሔም ጋር የለጠፈው ነው? ጎጃሜ ስለሆነ ነው። እሱ ቤትዬ እሱን ደግሞ እነሱ ያናግሩታል። አሉን እኮ ወንድሞች አሉን እኮ እዚህ ጋር እነ ዶክተር ስለሽን ኑሪ ሌሎችም ስላሉ እኔ ለነሱ የቤት ስራ ነው የሰጠሁት። አሁን ታረቁ ምናምን ሳይሆን ሌላ ጊዜ ይደርሳል። ዞሮ ግን ሁለተኛ ደግሞ እዚህ ጋር ማለት ነው ሞዴሬተሮች ኢቨን ገስት እንኳን እንዳንልክ እያደረጉን ነበርና ሞዴሬተር መርጠሽ ስጭ ቤትዬ ለማለት ነው የምፈልግ።